ጤና ይስጥልን ሮቬን መሸሻ መምህር ሮቬን መሸሻ ጤና ይስጥልን ሽሎሞ እንዴት ዋላችሁ እናመሰግናለን ደጋግሜ አሁንም ቢሆን ሁሌም ለምትሰጠን መረጃ እና ፈቃደኛ በመሆን ያመሰግንኩ አሁን ዛሬ ብዙ ጊዜ የምናተኩረው በሰሜን አካባቢ ያለውን ተጨባጭ ሁኔታ ሲሆን በተለይ አሁን ያለው ሁኔታ ሂዝቦላን በተመለከተና የሊባኖስን ጉዳይ በተመለከተና የሱሪያን ጉዳይ ነው ማተኮር የምንፈልገው አቶ ሮቬን ሂዝቦላ የጦር መሳሪያን አልፈታም እያለ መፍታት ብቻ ሳይሆን እንዲያውም እየተመታ ቢሆንም የጦር መሳሪያዎችን እየገዛ እንደገና ራሱን እያደራጀ ነው ምንድነው ነገሩ ምን ሰማችሁ አንሱ አካባቢ አንተስ ምን የምታውቀው ነገር አለ ይኸውልህ በመጀመሪያ ደረጃ በሰሜኑ በኩል ለተቀስከው ጥሩ መንደርደሪያ አድርገህ ሂዝቦላ በተለይ በሊባኖስ መንግስትና በሂዝቦላ መካከል በእነሱ ከፍተኛ የሆነ አለመግባባት አለ ይሄ የሚያሳየው የአሜሪካ መንግስት የነደፋቸውን ፕሮግራሞች ውድቀት ነው ምክንያቱም የአሜሪካ መንግስት በሂዝቦላ ላይ ያለውን ሂዝቦላ ትጥቁን እንዲፈታ በማለት በሁለቱ መካከል በሊባኖስ መንግስትና በዛው ውስጥ ባለው ሽብር ፈጣሪ በሂዝቦላ መካከል እንደ ሽማግሌ ሆነው የአሜሪካ መንግስት ባደረገው ተጽዕኖ ይሄ ነገር ያልተሳካ መስሎ ይታያል አንደኛ የሂዝቦላ ዋናው አላማው ምንድነው እንደገና በመታጠቅ መሳሪያዎችን በመግዛት እስራኤል ብትደበድበውም ቢሆን እንደገና በእስራኤል ላይ ተኩስ ለመክፈት የሚያደርገው ጥረት እጅግ በጣም ከፍተኛ ነው ሌላ በተጨማሪ በሐማስ በኩል ያለው ሁኔታ እንደ ትምርት አድርጎ በመውሰድ ሐማስ ትጥቁን አልፈታም እንዳለው ሁኔታ በሂዝቦላም የዚህ አይነት ሁኔታ አዝማሚያ ነው የሚያሳየው በአሁኑ ወቅት ሽሎሞ ይሄ ሊባኖስን ባስመለከተ ከፍተኛ ነው ውዝግብ አለ መፍትሄው ምን እንደሆነ ቆይተን የምናየው ሁኔታ ነው መፍትሄው ግን ከበድ ያለ መስሎ ይታያል እስራኤል ነገር በቀላሉ መመልከት የለባትም እዛ በሱሪያ በኩል በመተደበት ጊዜ ሽሎሞ ሱሪያ አሁንም ቢሆን የሱሪያ መንግስት የሆነ ባሁኑ ሰዓት ዋና የሽብር ፈጣሪ እንደነበረ ሁላችንም እናውቃለን አሁንም በእስራኤልና በሱሪያ ያለው ሁኔታ መፍትሄ ይገኝለታል የሚለው ሁኔታ ህልም መስሎ ነው የሚታይ እንጂ እንደታሰበው አይደለም ሽሎሞ ሮቤን ግን መልህ አሁን የሊባኖስ መንግስት በሚቀርብለት ጥያቄ መሰረት በተለይ በአሜሪካ መንግስት ላይና የምዕራብ ሀገሮች የሚያደርጉት ጫና ጦርነቱ ከማቆሙ በፊት በተደረገው ስምምነት መሰረት የኛ ወታደሮች የሂዝቦላን የጦር መሳሪያ እንዲፈታ ያስገድደዋል በነገራችን ላይ በፓርላማቸው አቅርበው ተናግረዋል ግን በያቅም ጉዳይ ነው ወይስ የፍላጎት ጉዳይ ነው የሂዝቦላ የጦር መፍታት ሁኔታ ሊሳካ የማይችለው አሁን ባለንበት ሁኔታ ባያውልና በሂዝቦላ የመታጠቅ ሁኔታ እንዲደክምና በተግባር ለመሆን ካስፈለገ ይኸውል በመናይበት ጊዜ እስራኤል በተቻላት መጠን በራሷ መንገድ መሄድ አለባት አንደኛ የምዕራቡ ክፍልም ሆነ አሜሪካም ሆነ ተጽዕኖም ቢያደርጉም ባያደርጉም እስራኤል በተቻለ መጠን ሂዝቦላ የሚያካሂዳቸውን ድርጊቶች መታጠቅም ሆነ መሳሪያ መግዛትን ከፈለገችው ቦታ እየፈለገች ጥቃት ማድረግ አለባት ማሸነፍ አለባት ምክንያቱም ይሄ ነገር ካልሆነ በአሜሪካና በምዕራብ ሀገር በኩል ድርድር ሂዝቦላ ካሰቡት ይደርሳል የሚለው ሁኔታ እስራኤል ማመን የለባትም እስራኤል በራሷ አምና በራሷ ችለትና በራሷ ማጥቃት በሂዝቦላ ላይ ከፍተኛ ድክመት ማድረግ ያለባት እስራኤል ናት እንጂ የምዕራብ ሀገሮች ወይንም አሜሪካ መሆን የለባቸውም ይሄንንም አያደርጉም የምናየው ሁኔታ ነው በየጊዜው በሊባኖስም ሆነ በደቡብ እስራኤል ነው ግን አሁን እኛ በመናይበት ጊዜ በተጨባጭ ሁኔታ እስካሁን ድረስ በሰሜን አካባቢ ተፈናቅለው የነበሩት እስራኤሎች በጦርነቱ ምክንያት ሁሉ እንዳልመጡ ነው ስለዚህ አሁን ይሄ የጦር ከበሮ ሲመታ የሰዎች ተመልሰው ወደ ቤታቸው እንደገና ቤታቸውን ገንብተው የመኖሩ ሁኔታስ ምን ሊሆን ነው አሁን
ምን ሊሆን ነው ማለትም ሰዎች እስካሁን ድረስ ሙሉ በሙሉ ከደንበር አካባቢ የነበሩት ከቂቡጽና ብዙ አልተመለሱም ወደ ቤታቸው እየተመለሱ በጣም አነስተኞች ናቸው ስለዚህ አሁን ጦርነት ነው ሊከፈት ነው እየተባለ እነዚህ ሰዎች ላይመጡ ነው ሽሎሞ አንድ ነገር ማወቅ አለብን ሂዝቡላ በጠቅላላ ከሊታኒያው ወለታኒ ወዲም ሆነ በደቡብ ያለው ሂዝቡላ በናስራላ ጊዜ የነበረው አይደለም ስለዚህ በሰሜን ለሚመጡት ሰዎች ምክንያት አይሆንም አንደኛ ሂዝቡላ የነበረው ካሁን ቀደምና ሂዝቡላ በአሁኑ ወቅት ያለው ሁኔታ ከፍተኛ የሆነ ልዩነት ነው ያለ ያሁኑ ወቅት ያለው ሂዝቡላ እጅግ የተደበደበ እጅግ ዝቅተኛ የሆነና መሳሪያዎችን ለማግኘት ራሱን እንደገና ለማስታጥቆ እስራኤልን ለመዋጋት የሚለው ሁኔታ እጅግ በጣም ደካማ ነው ስለዚህ ይህ ሁኔታ ወደ ሰሜን እስራኤል ለቀው የነበሩት ወደ ቦታቸው ለመመለስ ምክንያት አይሆንም ምክንያቱም የሂዝቡላን ድክመት ሁላችንም የምናየው ሁኔታ ነው ለቃቂዎችም ቢመጡም ድሮ የነበረውን ፍራቻ ዛሬ በዛ አይነት ፍራቻ አወዳድረው ያዩት ግን አቶ ሮቤን ሂዝቡላ እኮ በርግጥ ቢቀጠቀጥም ቢመታም እስከ ጦር ማቆሙ ስምምነት ድረስ ሮኬት መተኮሱና ማስተኮሱን አላቆመም ነበር ያ ማለት ሙሉ በሙሉ የጦር መሳሪያውን አጥቷን ማለት አይቻልም ምን ጊዜም ቢሆን የሚተኩሳቸው የጦር መሳሪያዎች ተምዘግዛጊ ሚሳኤሎች እኮ ወደ እስራኤል ደንበር ያሉትን ከተማዎች የሚያጠቁ ናቸውና እንደዚህ ብሎ ማሰቡ በ6 ቀን 10ኛ ወር 23 ዓመተ ምህረት የነበረውን ሐሳብ ዞ መምጣት አይሆንም እንዴ አቶ ሮቤን ይኸውልህን በመጀመሪያ ደረጃ ማወቅ ያለበት አለ አንደኛ እንዴት ነው የሚባል አንዳንዶች የሚሉት አይጥ በበላ ዳዋ ተመታ የሚባለው ነው ታለ ሂዝቡላ ብቻ አይደለም የሚሰቃየው አሁን ሂዝቡላ በእስራኤል ላይ የሆነ ጥቃት ቢያደርስ ባለው ጉልበት ላይ ባለው ዝቅተኛ ጉልበት ላይ የሊባኖስ መንግስትም ሆነ የሊባኖስ ኑዋሪዎች ነው የሚሰቃዩ ስለዚህ እስራኤል የምታደርገው በሂዝቡላ ላይ የምታደርገው ተጽዕኖ በሂዝቡላ በሊባኖስ መንግስትም ሆነ በሊባኖስ ኗሪ ህዝብ ላይ ስለሚሰቃዩ በሂዝቡላ ላይ ከፍተኛ የሆነ ጭነት ያደርጋሉ ስለዚህ በዚህ ማለት ያለብን ምንድነው ሂዝቡላ ብቻ አይደለም የሚሰቃየው የደቡብ ሊባኖስ የሚገኙ ኗሪዎችም ሆነ የሊባኖስ መንግስት አብሮ መጨነቁን አብሮ መሰቃየቱንን የሊባኖስ መንግስት የነ ነገር መረዳትና ማወቅ አለበት የሂዝቡላ ወደ እስራኤል ከመተኮሱ በፊት ይሄን በዚህ እንደተያዘ እንደ ስለ ሊባኖስ አንድ ጥያቄ ልጠይቅና ከዛ ወደ ሱሪያ እናልፋለን ስለ ሱሪያ ተጨባጭ ሁኔታ ሊባኖስ አሁንም ቢሆን የሊባኖስ ማህበረሰብ የተያለዩ ብሔረሰቦች የሚኖርባት ሀገር ነው ድሩዚዎች አሉ ክርስቲያኖች አሉ ሙስሊሞች አሉ የሱና ተከታዮች እንዲሁም የሺዓ ሃይማኖት ተከታዮች አሉ ጋን በአጠቃላይ በመናይበት ጊዜ ያለው የሊባኖስ የኢንተርፖለቲክስ የውስጥ ፖለቲካ ተቀይሯን ብለን ስናስብ ነበር ግን እኛ የምናስበውና በእኛ ናራቲቭ የምናስበውና በተግባር የምናየው ነገር በተለይ አሁን ያለው መሪ ከመራብ ሀገሩ ጋር ለመቅረብ እንጂ መሰረታዊ ችግሮችን በተለይ ከሂዝቡላ ጋር ፊት ለፊት ለመፋጠጥ ፍላጎት ያለው መስሎ አይታየኝም አቶ ሮቤን አንደኛ ትክክል አሁን ያለው ሁኔታ በማንኛውም አቅጣጫ ሽሎሞ በሊባኖስ ለነገሩ ምን መንደርደሪያ ካቀረብከው በእስራኤል ላይ የተመቻቸው ቢመቻቸውም ቢሆን ገንዘብ ቢቀበሉም ቢሆን ኑሯቸውን ቢሻሻልም ቢሆን እስራኤል ሀገር በማከለኛው ምስራቅ መኖሯ ለነሱ ከፍተኛ የሆነ በሽታ ነው ስለዚህ ተመቸነ የሚለው አይደለም የነሱ ፕሮግራማቸው ችግራችን ተፈታ የሚለው አይደለም እንትናቸው ያላቸው ሪዮታ ዓለማቸው እስራኤልን ከጠቅላላ በማከለኛው ምስራቅ ለማጥፋት የሚለው ሁኔታ በሂዝቡላ ብቻ አይደለም በደቡብ እስራኤል በሐማስም ሆነ በኢራንም ሆነ በኢራቅም ሆነ በተለይ በቱርክም ሆነ በማንኛውም ሀገር እስራኤልን ከማከለኛው ምስራቅ ለማጥፋትና የእስራኤልን ጉልበት ለማጥከም የሚደረገው ሁኔታ እስከማንኛውም ድረስ እስከመቼም ድረስ አይጠፋም ይሄንን ነገር በሂሳብ አድርገን መውሰድ አለብን አቶ ሮቤን አሁን ወደ ሱሪያ ለውሰደና ሱሪያ እንደሚታወቀው አሳድ ፈርጥጧን እስራኤል ያሳድን የጦር አደረጃቸው ሙሉ በሙሉ ደምስሰዋለች
የታንኩን የአውሮፕላኑን አየር ኃይሉን ልዩ ኮማንዶውን ወታደራዊ ካምፖን ያን ሁሉ እስራኤል አጥፍተዋለች የኬሚካልና የባዮሎጂ ዌፐኖች ትንሽ ምናልባት ርዝራጆች ሊኖሩ ይችላሉ ይህ ከሆነ በኋላ ይህ ያሁኑ መንግስት ፕሬዝዳንት ሆኗል ያልተመረጠው ማለት ይችላል የሽብርተኛ የነበረው ግን እሱ ጥሩ ጀንትልማን ሆኖ አሁንም ወደ አሜሪካ መንግስት እየተጋበዘ ነው በሱሪያ ላይ የነበረው ማዕቀብ ተነስቷል ለመጀመሪያ ጊዜ ከብዙ ዘመናት በፊት በኋላ ለመጀመሪያ ጊዜ የአሜሪካ ፕሬዝዳንት የሱሪያን ፕሬዝዳንት ከዋይት ሃውስ ሊያስተናግድ ነው እና ይሄ ለኛ ምናልባት የሰላም ተስፋ ሊሆን ይችላል ማመን አይቻልም በመጀመሪያ ደረጃ በሱሪያ ያለው አገዛዝ ጀንትልማን ቢሆንም አሁን ቀደም ሽብር ፈጣሪ የነበረው በአሁኑ ወቅት መስላለው የሚለው ሁኔታ በመታየበት ጊዜ በአሜሪካ በኩል ብቻ አይደለም ታቅፎ ወይንም ደግሞ ወደ ዋይት ሃውስ ተጠርቶ የሚሄደው በተለይ ቱርኪያ የምታካሄደው ከዚህ ከሱሪያ መንግስት ጋር የምታደርገው ግንኙነት ቱርኪያ በሱሪያ በመግባት እስራኤልን በምን አይነት ሁኔታ ለማሸነፍ መንገድ ይጠርግልናል የሚለው ሁኔታ የቱርኪ ሁኔታ መርሳት የለብንም ነገር ግን በአሜሪካ በኩል ተቀባይነትን አግኝቶ ወደ አሜሪካ በሚጠራበት ጊዜ ይሄንን ነገር ሁላችንም እናየው ነው መጠራቱን ብቻ ሳይሆን የተቀበሏቸውን ሁኔታዎች ለምሳሌ ማዕቀብ አውርደውላቸዋለኝ ከመራቦ ጋር እንዲቀርቡ አሜሪካ አቅፋቸዋለች ይሄን ሁኔታ በተግባር ለማድረግ ይሄንን ሁኔታ የሱሪያ መንግስት ባሁን ወቅት ለእስራኤል የሚለው ሁኔታ አሁንም ቢሆን ከያላቸው ሃይምሮት እስራኤልን ለማጥፋት የሚለው ሁኔታ ነው በሱሪያ አካባቢ የተደበደበው ሁኔታ እስራኤልን አደረገች ቢባልም ቢሆን እዛው ውስጥ የተለያዩ ሽብር ፈጣሪ ይሄንን ያሁኑ መንግስት የማይገድፉም አሉ ይሄ ያሁኑ መንግስትም ቢሆን ወደ አሜሪካ እንዲሄድ የማይፈልጉም አሉ የዚያን ሁኔታ በየሳም መውሰድ አለብን እንጂ ይሄ ሰውዬ እጅግ በጣም ደካማ መሆኑና ለእስራኤል ቀስ በቀስ ከፍተኛ የሆነ አደጋ እንደሚሆን እስራኤል በቀላሉ ይሄን ነገር ማየት የለባትም ሩቤን የከተከታይ አይተማችን በፕሪናና የቤንግቪርን መሰዳደብና በሁለታቸው መካከል ያለውን ሁኔታና በኢትዮጵያውያን ህፃናቶች መታሰር ጉዳይ ብዙ አነጋጋሪ ነገሮች ሆነዋል እየተሆኑ ነውና አንተ አይተህ ከሆነ ሁለቱ የተነጋገሩትን እንዴት አየው በጣም ምክንያቱም ሳላስበው ነው የሚያስጠቀኝ ይሄ ነገር ስለሆነ በመጣይበት ጊዜ ያለንበት ወቅት የምርጫ ወቅት መሆኑን ማወቅ አለብንና ግን የምርጫ ወቅት ቢሆንም ታዲያ አንድ ሚኒስተር የተመራጭን የክነሰት አባል አንቺ ደደብ ደንቆሮ ብሎ መሳደብ አለበት እንዴ ተመልከት እኔ ልንገርህ በመጀመሪያ ደረጃ የዚህ አባባል እጅግ በጣም የሚያሳዝን ሁኔታ ነው መሆን የለበትም ይሄንን ነገር በህጉ ሁኔታ ፕኒና ነገሮችን ስለምታውቅ ይሄን ሁኔታ በቀላሉ እንደማታይና ይሄንን ሰውዬ የተናገራቸው ሁኔታ ይቅርታ የሚልበትና በህጉ መሰረት የመክሰስ መብቷ የተጠበቀ ነው ማድረግም ትችላለሽ ነገር ግን የነዚህ አይነት አነጋገር ሁኔታ በክነሴት የሚካሄዱት ሁኔታ በክነሴት የሚደረጉት ማጭበርበር ሁኔታ በክነሴት የሚደረጉት የበሰሉትን ነገሮች ወስዶ የመብላት የኔን ያደረጉት የሚደረጉት ሁኔታ እነዚህ ሁኔታዎች ለአዲሱ ትውልድ እጅግ በጣም እንቅፋትና በሽታውን መሆኑን ሁላችንም መገንዘብ አለበት ይሄንንም ደግሞ እኛው ራሳችን የእስራኤል ህዝብ በሙሉ ለውጥ ማድረግና ይሄ ነገር ጥሩ የተስተካከለ ኑሮ እንድንኖርና መንግስት እንዲኖር ከፍተኛ ጥረት ማድረግ አለብን ኦኬ ሩቤን መምህር ሩቤን አመሰግናለሁ ከዚች ላይ መጨረሻ ላይ ምናገራታለኝ አጠር ያለ ሁኔታ በመጀመሪያ ደረጃ ለህዝባችን እንኳን ለደናው የስግድ ባል አደረሰንልና እንደምታውቀው በሀገራችን በእስራኤል ሀገር ብዙ የሆኑ ኦማኒም ወይም ደግሞ አርቲስቶች አሉ ከእስራኤል ሀገር ያፈራሻቸው ይህ ስግድ ባል በሚሆንበት ጊዜ ሀገራችን ያሉትን ኦማኒም ወይም አርቲስቶች አምጥተን እንደመደሰት ፈንታ
ከውጭ ሀገር በ100,000 ሸቀል እየተደረገ ይህ በዓል ወደ ፖለቲካዊ በዓል መቀየሩ እጅግ የሚያሳዝን ሁኔታ ነው። በተቻለ ይሄን ለማለት ነው ፈልገው ሽሎሞ ይሄን ነገር ልባርጋችሁ ተሉ ሩቤን በእርግጠኝነት ለወደፊቱ አንተ መምህር ነህ እንደ መምህርነት ሐሳብ መስጠት ትክክል ነው ግን በእርግጠኝነት ስግዱ በሚቀርብበት ጊዜ ይሄን ጉዳይ እንወያይበታለን የባህሉን የስግዱን በዓል ምን አይነት በዓል ነው ብለን ወደ ኋላ ተመልሰን እንደናየዋለን ለማንኛውም አብረን ስለቆየና ለሰጠን መረጃ በሙሉ ከፍተኛ ምስጋና ይሁን ሁለተኛ እስከምናገኝ ደህና ቆይልን አመሰግናለሁ ደህና ሁንልኝ